ሰላም የተወደዳችሁና የተከበራችሁ ያየለች ዩቲዩብ ፋሚሊ በሙሉ እንደምን አላችሁ? ሁሉ ሰላም፣ ክብር ለእግዚአብሔር ይሁን። የረዳን እግዚአብሔር ስሙ የተባረከ ይሁን። እንደተለመደው በእግዚአብሔር ቃል ዛሬም በፊታችሁ መጥቻለሁ። የእግዚአብሔር ቃልን ላካፍላችሁ መጥቻለሁ። ቪዲዮውን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልኝ። ጌታ ኢየሱስ ይባርካችሁ። ስለምታበረታቱኝ አመሰግናለሁ። ዛሬም እንደተለመደው እግዚአብሔር ከልቡ ለልባችን ይናገራል። በዚህ ቃል ትባረካላችሁ፣ ትጽናናላችሁ። እግዚአብሔር ያለ ምክንያት አይደለም ቃሉን ወደ እናንተ ያመጣ ማለት ነው። ክብር ለእግዚአብሔር ይሁን። ሰማይና ምድር ቢያልፉ እንኳን ቃሌ አያልፍም ያለ እግዚአብሔር እውነት ነው። እግዚአብሔር ሲናገር ህይወታችን ላይ ይሆናል፣ ሁሉ ነገር ይፈጸማል በህይወታችን ላይ ማለት ነው። እግዚአብሔር ተናግሮ ሊዋሽ ዘንድ ሰው ስላይደለ እግዚአብሔር የተናገረውን ተስፋ የሰጠን ቃል የገባልንን እግዚአብሔር በጊዜው ይሰራልናል፣ በጊዜው በህይወታችን ላይ ይፈጽማል ማለት ነው። ጌታ ኢየሱስ ይባርካችሁ። በዚህ ቃል በእውነት ትባረካላችሁ። ዛሬ የሚያካፍላችሁ የእግዚአብሔር ቃል ክፍል በኦሪት ዘጸአት ምዕራፍ 14 ከቁጥር 10 ጀምሮ ያለውን የእግዚአብሔር ቃልን አብረን እንመለከታለን። መጽሐፍ ቅዱስ ያላችሁ መጽሐፍ ቅዱሳችሁን አውጥታችሁ ከኔ ጋር እያነበባችሁ የእግዚአብሔር ቃልን ተካፈሉ። ጌታ ኢየሱስ ክርስቶስ ይባርካችሁ። በጌታ በኢየሱስ ስም አነባለሁ። ኦሪት ዘጸአት ምዕራፍ 14 ከቁጥር 10 እንዲህ ብሎ ይናገራል። ፈርዖን በቀረበ ጊዜ እስራኤላውያን ቀና ብሎ ተመለከቱ፣ እነሆ ግብፃውያን ይከተላቸው ነበረ። እነርሱም በታላቅ ፍርሃት ወደ እግዚአብሔር ጮሁ። እነርሱም ሙሴን እንዲህ አሉት፣ በምድረ በዳ እንድንሞት ያወጣህን በግብፅ መቃብር ቦታ ጠፍተውንን? ከግብፅ አውጥተህ ምን አደረክብን? በግብፅ ሳለን ተወን፣ እባክህን ግብፃውያን እናገልግል አላልንም ነበረ? በምድረ በዳ ከመሞት ግብፃውያን ብናገለግል ይሻል ነበረ ይላል። ቁጥር 13 ሙሴ ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የምትመለከታቸውን ግብፃውያን ዳግመኛ አትመለከታቸውም። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ያለባችሁ መታገስ ነው ይላል። ክብር ለእግዚአብሔር ይሁን። ወገኖቼ ስለ እስራኤል ሕዝብ እንግዲህ መጽሐፍ ቅዱሳችን እንደምናገረው ለ430 በባርነት ፈርዖንን በግብፅ ምድር ፈርዖንን ሲያገለግሉት ፈርዖን እንደፈለገ ሲጫወትባቸው ክዳን ያለባቸው ሕዝብ ቃል ያለባቸው ሕዝብ የአብርሃም ዘር የሆኑትን ሕዝብ እንደፈለገ ሲጫወትበት ቆይቶ እግዚአብሔር ግን ጩኸታቸውን ሰምቶ መቸገራቸውን አይቶ የሚደርስባቸውን ግፍ እየተመለከተ ሙሴን አስነስቶ ወደ እነሱ ልኮ እኔ አፍ ይሆንልሃለሁ፣ ትናገራለህ፣ ይሰሙሃል። ፈርዖንም ይሰማሃል፣ ምንም ናሃል ልቡ ደንዳና ቢሆን እንኳን ሂድ፣ እኔ ከአንተ ጋር ነኝ፣ ከፊት እወጣለሁ፣ በእጅ አሳልፌ እሰጥሃለሁ ብሎ እግዚአብሔር አምላክ ለሙሴ ሲናገር እንሰማለን። በእስራኤል ሕዝብ ምክንያት የግብፃውያን ቤት እንደተበዘበዘ በኩር ሆኖ ከሰው ልጅ እስከ እንስሳ የተወለደ ሁሉ እስከ መግደል ድረስ እግዚአብሔር አምላክ ቁጣውን ከእስራኤል ሕዝብ የተነሳ በግብፅ ምድር ቁጣውን አዘንቦዋል ማለት ነው። ቁጣውን አምጥቶባቸዋል። ክብር ለእግዚአብሔር ይሁን። እግዚአብሔር ለሚወዳቸው ሕዝብ ይዋጋል። እግዚአብሔር ይወድሻል። አንቺ ላይ ለሚደርሰው ግፍ፣ አንተ ላይ የሚደርሰው ግፍ እግዚአብሔር ይዋጋልሃል። ክብር ለእግዚአብሔር ይሁን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደተባለ እህቴ እግዚአብሔር ይዋጋልሻል። ወንድም እግዚአብሔር ይዋጋልሃል። እነዚህ ሕዝብ ሲቸገሩ ሲያልቅሱ የአብርሃም ዘር የሆኑት ሕዝብ ሲያልቅሱ ሲጨነቁ በተመለከተ ጊዜ እግዚአብሔር ከማደሪያው ተነሳላቸው። ኢየሱስ ጌታ ነው። ዛሬ ጭንቀትሽን አይቶ ለቅሶሽን አይቶ እግዚአብሔር ከዙፋኑ ይነሳልሽ። እግዚአብሔር ከዙፋኑ ይነሳልህ። ክብር ለእግዚአብሔር ይሁን። በዚህ በመጨረሻ ጊዜ እግዚአብሔር ሙሴን ተናግሮት የእስራኤል ሕዝብ ከፈርዖን ከግብፅ ምድር ለማውጣት ባለ ጊዜ መንገድ ላይ እየሄዱ ፈርዖን ግን ልቡን አደንድኖ እንዴት ከእጄ ያመልጣሉ፣ እንዴት ይወጣሉ ብሎ ሲከተላቸው እንመለከታለን። ክብር ለእግዚአብሔር ይሁን።
ሲከተላቸው እንመለከታለን። በዛን ጊዜ የእስራኤል ሕዝብ ፈሩ። በምድረ በዳ ወጥተን ልንቀር ነው፣ ልንሞት ነው። ሲያስጨንቀን የነበረው ፈርዖን አሁንም ሰረገላውና ፈረሱን ይዞ እየተከተለን ነው፣ ልንሞት ነው፣ ልንጠፋ ነው ብሎ ተስፋ ቆርጦ ለምን አወጣህን? እዛው ብንሞት ይሻል ነበር። እዛ መቃብር ቦታ አልነበረም እንዴ? እዛው ብናገለግላቸው ይሻለን ነበረ ከምንሞት፣ በምድረ በዳ ላይ ከምንሞት እነሱን ራሳቸውን ብናገለግላቸው ይሻል ነበር አሉ ተስፋ ቆርጦ። ነገር ግን በእነሱ ምክንያት እግዚአብሔር የብዙዎችን ቤት መጥቷል። የብዙዎችን ቤት እግዚአብሔር አምላክ መጥቷል ማለት ነው። በእስራኤል ሕዝብ ምክንያት የግብፃውያን ቤት ተበዝብዟል። ብዙ ከባባድ በሽታዎችን በዛ ምድር ላይ አምጥቷል። ብዙ ስቃይን አይቷል ማለት ነው። እግዚአብሔር በእነሱ ምክንያት ነው ግብፅ ላይ ያደረሰባቸው ማለት ነው። ነገር ግን አሁንም አላመኑም። ይሄንን አምላክ አላመኑም። አውጥቶናል፣ ከዚህ ከግብፅ ምድር አውጥቶናል። በምድረ በዳ ላይ አይጥለንም፣ አይተወንም፣ ስለኛ ይዋጋል፣ እግዚአብሔር ከማደራው ስለኔ ይነሳል ብሎ አሁንም በእግዚአብሔር ላይ ተስፋ አላረጉም ማለት ነው። እና ተወን ብሎት ነበረ ሙሴን፣ አታውጣን ተወን ብሎት ነበረ። ነገር ግን እኛ በግብፅ ምድር የተናገርን ይኸው ደረሰብን። ፈርዖን አሁንም ልቡን አደንድኖ ተከተለን፣ አሁንም መጣ፣ ከኋላችን ነው ብሎ ፈርቶ ጨው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ለምን? ከደረሰባቸው ስለማይለቃቸው። እንዴት ከእጄ ያመልጣሉ ብሎ በፊትም በብዙ ነገር ሲያስቸግራቸው ስለነበር አሁንም እንዴት ከእጄ ያመልጣሉ ብሎ ሊገድላቸው ስለሚችል ይሄንን ተመልክቶ ነው እነሱም የፈሩት ማለት ነው። እግዚአብሔር ስላንተ ይዋጋል። እግዚአብሔር አንተን የሚፈልግ ከኋላው ያስቀራል። ኢየሱስ ጌታ ነው። የእስራኤልን ሕዝብ የሚፈልገውን የሚያሳድዳቸውን ፈርዖን እግዚአብሔር አምላክ ከኋላ ያስቀራል። የእስራኤል ሕዝብ ግን በድል ተሻገሩ። በድል ትሻገራለህ፣ በድል ትሻገራለሽ። እግዚአብሔር ያሰበልሽ ቦታ ትደርሻለሽ። እግዚአብሔር ያሰበልህ ቦታ ትደርሳለህ። ክብር ለእግዚአብሔር ይሁን። እንደርሳለን። አሜን። እግዚአብሔር የተናገረን ቦታ፣ እግዚአብሔር ያየልን ስፍራ እንደርሳለን፣ እንወርሳለን። ኢየሱስ ክርስቶስ ከዘላለም እስከ ዘላለም ጌታ ነው። ከዛም በኋላ ሙሴ ላይ በጮሁ ጊዜ፣ ሙሴ ላይ በተነሱ ጊዜ ሙሴ ምንድን ነው ያላቸው? የተናገራቸው ነገር በጣም የሚገርም የእግዚአብሔር ቃል ክፍል። ሙሴ ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የሚታያቸውን ግብፃውያን ደግሞ አታያቸው። እግዚአብሔር ስለ እናንተ ይዋጋል። እናንተ ያለባችሁ መታገስ ነው አለ። ኢየሱስ ክርስቶስ ጌታ ነው። አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ብዙ ነገርን አሳልፎ ዛሬን አድርሳችኋል። ዛሬን እግዚአብሔር ብዙ ነገር በእናንተ ምክንያት አድርጎ እዚህ ስፍራ ደርሳችኋል። ስለዚህ አትሸበሩ፣ ጸንታችሁ ቁሙ። እሄቴ ጸንተሽ ቁሚ፣ አትሸበሪ። በእምነትሽ ጸንተሽ ቁሚ። ባለሽ ተስፋ ጸንተሽ ቁሚ። እግዚአብሔር ስላንቺ ይዋጋል። ስፍራሽን አትልቀቂ። እግዚአብሔር አይሰማኝም፣ እግዚአብሔር አያኝም፣ እግዚአብሔር አይመለከተኝም አትበይ፣ አትበል። እግዚአብሔር ስላንተ ተዋጊ ነው። እግዚአብሔር ስላንቺ ተዋጊ ነው። ኢየሱስ ክርስቶስ ጌታ ነው። እናንተ ያለባችሁ መታገስ ነው። ታግስታችሁ እግዚአብሔርን መጠበቅ ነው። ለምን? መጽሐፍ ቅዱስ ኦሪት ዘፍጥረት ላይ ስንመለከት አብርሃም ታግሶ 25 ዓመት ሙሉ ጠብቆ ነው እግዚአብሔር የተናገረውን የወረሰ። ኢየሱስ ክርስቶስ ጌታ ነው። አያችሁ ትዕግስት። እግዚአብሔር አምላክ ብዙ ተስፋ ሲሰጠው፣ ብዙ ኪዳን ሲገባለት እንመለከታለን። እግዚአብሔር ለአብርሃም ማለት ነው። ነገር ግን 25 ዓመት ሙሉ በተስፋ ጠበቀ። ከ75 ዓመት ጀምሮ እስከ 100 ዓመት ድረስ እየተነገረው ነበረ። ይሆንልሃል፣ ከጉልበት የሚወጣው ነው የሚወርስ፣ የብዙዎች አባት አደርግሃለሁ፣ ባርክሃለሁ፣ ፍሬ እሰጥሃለሁ እያለ እግዚአብሔር ተስፋ ሲሰጥ፣ ተስፋ ሲገባለት እንመለከታለን። ነገር ግን ያ ሁሉ ዓመትን ስፍራውን ሳይለቅ እምነቱን ሳይቀንስ አብርሃም ሲጠብቅ እንመለከታለን። ስለዚህ እህቶቼ እግዚአብሔር ሲባርካችሁ፣ ወንድሜ እግዚአብሔር ሲባርክ
ብዙ ፈተናዎች ሊመጡ ይችላሉ። ለምን እግዚአብሔር የተናገረህን ስፍራ እንዳትወርስ፣ እግዚአብሔር ያየልህን እንዳትወርስ፣ ብዙ የሚገድቡ እንዳትሻገር፣ እግዚአብሔርን ተስፋ እንዳታደርግ፣ ስፍራን እንድትለቅ፣ እንዳትጸልይ፣ እንዳትጾም፣ ቃሉን እንዳታነብ ብዙ የሚገዳደር ነገሮች ሊኖሩ ይችላሉ። ነገር ግን ያ ሁሉን አልፈ እግዚአብሔር የተናገረህን ሊወርስ እግዚአብሔር የተናገረህን እንድትወርስ ስፍራን ሳትለቅ እዛው ጠብቅ። እግዚአብሔር ይመጣልሃል። እግዚአብሔር ይጎበኛሃል። እግዚአብሔር ከዙፋኑ ይነሳልሃል። ክብር ለእግዚአብሔር ይሁን። አያችሁት? እናንተ ያለባችሁ መታገዝ ነው። በቃ እግዚአብሔር ስለ እናንተ ይዋጋላል። ሃሌሉያ። እህቴ እግዚአብሔር ስላንቺ ይዋጋል። ወንድሜ እግዚአብሔር ስላንተ ይዋጋል። ክብር ለመንፈስ ቅዱስ ይሁን። አሜን። በቃ ታገሱ። ዛሬ እግዚአብሔር ለእናንተ የሚያደርገውን ነገር ታያለሽ። ዛሬ የሚታዩትን ግብፃውያን ዳግመኛ አተውትም አለ። ክብር ለእግዚአብሔር ይሁን። እህቴ ዛሬ የሚታዩ ችግር፣ ዛሬ የሚታዩ ጭንገፋ፣ ዛሬ የሚታዩ ያለመባረክ፣ ዛሬ የሚታይ ለቅሶ፣ ዛሬ የሚታይ የትኛውም ነገሮችን ዳግመኛ አታይም። እግዚአብሔር በህይወትሽ ጣልቃ ሲገባ፣ እግዚአብሔር ከዙፋኑ ሲነሳልሽ፣ እግዚአብሔር ከዙፋኑ ሲነሳልሽ፣ የትኛውም የሚያስቸግር ነገር፣ የትኛውም የሚያስቸግርሽ ነገር ዳግመኛ በህይወትሽ አታይም። ኢየሱስ ክርስቶስ ጌታ ነው። ብቻ እግዚአብሔር ከዙፋኑ ይነሳልሽ። ብቻ እግዚአብሔር ከዙፋኑ ይነሳል። ብቻ እግዚአብሔር ይጎበኝ። ብቻ እግዚአብሔር ይጎበኝሽ እንጂ እግዚአብሔር ጣልቃ ይግባልሽ እንጂ እግዚአብሔር ከፊትሽ ይውጣ እንጂ። ኢየሱስ ክርስቶስ ጌታ ነው። ዛሬ የምትመለከቺው፣ ዛሬ የሚያስለቅስሽ፣ ዛሬ ተስፋ የሚያስቆርጥሽ፣ ዛሬ የባዶነትን፣ ዛሬ ጭንገፋን፣ ዛሬ ማጣትን አትመለከችም በህይወትሽ ዳግመኛ እግዚአብሔር ሲጎበኝሽ፣ እግዚአብሔር ጣልቃ ሲገባልሽ። ስለዚህ ታገሱና እግዚአብሔርን ጠብቁ። ስፍራችሁን አትልቀቁ። ኢየሱስ ክርስቶስ ከዘላለም እስከ ዘላለም ጌታ ነው። አንተን የሚፈልግ ከስኬት ሊያጎል፣ አንቺን የሚፈልግ ከስኬትሽ ሊያጎልሽ ወደ ኋላ ያስቀራል እና እግዚአብሔር በድል ያሻግርሻል። እግዚአብሔር በድል ያሻግርሃል። ኢየሱስ ክርስቶስ ጌታ ነው። የታየልን እንወርሳለን። እግዚአብሔር የተናገረንን እንወርሳለን። ኢየሱስ ክርስቶስ ጌታ ነው። በጆሮዬ የሰማሁትን በአይኔ አየው አለ ኢዮብ። ሃሌሉያ። በጆሮዬ የሰማሁትን በአይኔ አየው። የሰማሹን በአይንሽ ማየት ይሆንልሽ። ኢየሱስ ክርስቶስ ከዘላለም እስከ ዘላለም ጌታ ነው። አሜን። ጌታ ኢየሱስ ዘመናችሁን ይባርክ። የእህቶቼ ችግር ያልፋል፣ መከራ ያልፋል። ስፍራችሁን አትልቀቁ። ጸንታችሁ በእግዚአብሔር ፊት ቁሙ። እግዚአብሔር የሚያደርገውን ነገር በህይወታችሁ ላይ ታያላችሁ። እግዚአብሔር ለምስጋና ያቆማችኋል። እግዚአብሔር ለበረከቱ ያደርጋችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። አሁንም ቪዲዮን ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ አበረታቱኝ። ጌታ ኢየሱስ ዘመናችሁን ይባርክ። በድጋሜ በእግዚአብሔር ቃል በሌላ ቪዲዮ ተመልሼ እመጣለሁ። እንገናኛለን። ባላችሁበት ስፍራ የእግዚአብሔር ሰላምና ጸጋ አብሮነት ከእናንተ ጋር ይሁን። ተባረኩ። ወዳችኋለሁ። ሻሎም